ሌላ ራስን የማጥፋት ዜና የምትመለከቱት ታዳጊም በምንድነው ባሏን ሊጠረጠር የሚችለው? ባሏን ሊያስጠረጥር የሚችል እጅግ በጣም ከባባድ መረጃዎች እየወጡ አሉ። የቲክቶከር ቦኒ እንግዲህ የቀብር ስነስርዓቷ በትላንትናው ዕለት ተፈጽሟል። ከዚህ በኋላ ግን እጅግ በጣም ብዙ በሶሻል ሚዲያ የሚንቀሳቀሱ መረጃዎች እንድትሞት ራሷን እንድታጠፋ ምክንያት ሆነዋል የተባሉትን በዚህ ቪዲዮ አንድ በአንድ አስቃኛቸዋለሁ። ተረኛ ነኝ የሚል አንድ ወጣት ደግሞ ልክ የሷን ቀጥሎ በትላንትናው ዕለት ራሱን እንዳጠፋ እየተሰማ አለ። ብዙ ደግሞ በሶሻል ሚዲያ እየገቡ ቀጣይ ተረኛ እኔ ነኝ ስለምሉ ሴቶችም ወንዶችም በዚህ ቪዲዮ እናንተም ብትሆኑ ይህንን ቪዲዮ ሳትሰሙ ምንም አይነት ነገርን እንዳታደርጉ ራሷን እንድታጠፋ ምክንያት ሆነዋል የተባሉ በጥብቅ የሚፈለጉ እጅግ በጣም ሊፈረድባቸው ያሉትን በቪዲዮ በደንብ ዛሬ ያሳያቸዋለሁ። እስከ መጨረሻው ይህንን ቪዲዮ እንድታዩ እጠይቃቸዋለሁ። የቦኒ ስርዓተ ቀብሯ እንግዲህ በትላንትናው ዕለት በትውልድ ሀገሯ ተፈጽሟል። እጅግ በጣም ያሳዝናል። ስርዓተ ቀብሯ ተፈጽሟል። በትናንትናው ዕለት ህይወቷ ያለፈው ቲክቶከር ቦኒ በዛሬው ዕለት በትውልድ ሀገሯ ዶንጎሮ ቤተሰብ ወዳጅ ዘመድ በተገኘበት በክብር አርፋለች። እንዳያችኋት እንግዲህ በገጠማት ትንሽ በሆነ ቻሌንጅ ሶሻል ሚዲያ በብዙ የሚያንሸራሽረው ኮሜንት ነው ብሎ በመናገረው እንግዲህ ራሷን በማጥፋቷ ምክንያት ትላንትና ዕለት እንግዲህ የቀብር ስነ ስርዓቷ ተፈጽሟል። ዛሬ ከዚህ ጋር ተያይዞ በደንብ ሰፋ ያሉትን በሶሻል ሚዲያ የሚንቀሳቀሱ መረጃዎችን እንመለከታለን። እስኪ ከባሏ ጋር ተያይዞ ከሰሞኑን በጣም በሶሻል ሚዲያ የሚንቀሳቀሱ ሐሳቦች አሉ። ባሏን ሊያስጠረጥር የሚችል ነገር ምንድነው ጋይስ? በምንድነው ባሏን ሊጠረጠር የሚችለው? ባሏን ሊያስጠረጥር የሚችል እጅግ በጣም ከባባድ መረጃዎች እየወጡ አሉ። ጆሲ የሚለው የዚች የእህታችን ራሷን ያጠፋችው ልጅ ባል ተብየው እኔ ልሞት ነው ብላ ያለችውን ቪዲዮ ላይክ አድርጎታል። አያችሁ ምንድነው ይሄ ነገር? በነገራችሁ ላይ ብዙዎቻችሁ ቡሊ ስለሚያደርጓት ነው ኮሜንት ላይ ምናምን እንዴ ሶሻል ሚዲያ ላይ ራሱን አጋልጦ ከሰጠ በኋላ እኮ ቡሊ መሆኑ እኮ ያለ እኮ ነው። ሲጀመር ሁሉም ሰው አድናቂ ብቻ አይደለም። ሁሉም ሰው ስንት ነገር የሚደርስብናል። ለስንት ሰው በሳተስም በምንም ከእናንተ ጋር የማይመጣጠን ሰው ነው የሚሰድበን አይደል? በዚህ ጋር ልጁን ለመከላከል የምታደርጉት ነገር ግራ እየገባኝ ነው። የኔ አመለካከት ነው። ቡሊ መደረግ ድንገት ከሶሻል ሚዲያ ሊያስጠፋ ይችላል እንጂ ራስን አያስጠፋም። ገብቷችኋል? እዚህ ጋር ግን ልጁ በነገራችሁ ላይ እውነት እናወራና የሰው አይን ላይ የሶሻል ሚዲያ ላይ የወጣ ሪሌሽንሺፕ መቼም በርክቶ ያውቃል። በነገራችሁ ላይ ሪሌሽንሺፓችሁ ሁላችሁ ሴኪዩር ነው። ገብቷችኋል? ድብቅ ያለ ነገር ወሳኝነት አለ። የተደበቀ ነገር ሶሻል ሚዲያ መጠቀም ከፈለጋችሁ መስራት ነው እንጂ ይሄ የሜሬጅ ላይፋችሁን ይሄ የፍቅረኞቻችሁን ታሪክ ምናምን ሶሻል ሚዲያ የምታወጡ ከሆነ ቻው። ገብቷችኋል አይደል? እቺ ልጅ ደግሞ ገና ሮጣ ያልጠገበች ልጅ ደግሞ ይመስለኛል ልጅ የመውለድ አላማ ነበራት፣ ፍላጎት ነበራት መሰለኝ። አሻንጉሊቶች ይዛ ስትሄዳ ያለውና የዚህ ሰውዬ ነገር ግን ቢመረመር ጥሩ ነው። ኢትስ ማይ ኦፒኒየን ባይ ዘ ወይ። እንግዲህ አስተውላችኋል። በሷ ቪዲዮ ገብቶ ኦልሬዲ እሱ ይሄንን ያለችበትን ሁኔታ ማየት ካልቻለ መጠየቅ ካልቻለ እውነቱን ለመናገር ህግ ከሚፈልጋቸው አካላት አሁን አንዳንዶቹን አሳያቸዋል። ህግ ፈልጋቸዋል ከዚች ሞት ጋር ተያይዞ ማለት ነው። አንዳንድ መረጃዎችን አሳያቸዋል። ግን ለምን ምንድነው የተፈጠረው ብሎ ከመጠየቅ ይልቅ ቪዲዮን ገብቶ ላይክ ማድረግ እዚህ ሲምፕል ይቀላል ወይ? ሊያስጠረጥር የሚችለው አንዱ ይሄ ትልቅ በሶሻል ሚዲያ ተጠያቂ ሊያደርገው የሚችል ነገር ነው። ሁለተኛው ሊያስጠይቀው የሚችለውን ነገር ደግሞ ላሳያችሁ፣ ተመልከቱት እስኪ። በቦኒ ሞት እንግዲህ ብዙዎች አስተያየት እየሰጡ ይገኛሉ። በተለይም ከባለቤቷ ጋር የተገናኘውና ብዙዎች እየተቀባበሉት የሚገኘው ይህ ቪዲዮ ህግ ካለ በእርግጠኝነት ተጠያቂ የሚያደርግ ጉዳይ እንደሆነ የሚያስታውቅ ነው። ሁለት ሴቶችን በተመሳሳይ ሰዓት የፍቅር ግንኙነት ውስጥ እንዳለና አንዷን ቢተው ሌላኛዋ ራሷን ልታጠፋ እንደምትችል በማሰብ ወይንም ያችኛዋን ቢተዋት ቦኒ ራሷን ልታጠፋ እንደምትችል በገሃድ በቪዲዮ በአደባባይ ያወራበት ጉዳይ ስለሆነ ይሄ ትልቅ የህግ ማስረጃ እንደሆነ ብዙዎቹ እያነሱ ይገኛሉ። በሌላ መንገድ እሷም ራሷ የመጨረሻውን ቪዲዮ ስትሰራ ትዳርም ህይወትም ምንም እንዳልሆነ ተረድቻለሁ፣ አውቄያለሁ ትላለች። በዚህ ውስጥ ያልተነበበ ያልታወቀ አንድ ሚስጥር እንዳለ በግልጽ
የሚያሳይ ነው። ይቺ ልጅ እንደሚታወቀው ነቀምት ከተማ ውስጥ ብዙ አስከፊ የሆኑ ህይወቶችን አሳልፋለች። ጎዳና ላይ እያደረች በሱስ ውስጥ ሆና ራሷን የማጥፋት ሐሳብ ቢኖራት የዛኔ ታልፍ ነበር ወይ? አሁን ከተደላደለች ብዙ ነገሮች ከተመቻቹ ከተሟሉላት ከራሷ አልፋ ሌሎችን በምትረዳበት ሰዓት ሪሊ ይህንን ነገር ማድረግ ትችላለች ወይ? ከስነ ልቦና አንጻር ስናይ ፍጹም የማይሆን የማይመስል ነገር ነው። ብዙ ነገር ያለፈች ብዙ ነገር የተሻገረች ልጅ ዛሬ በሌሎች ነገሮች ሰዎች የሆነ ነገር ስላሏት ምናምን የሚባለው ነገር ፍጹም አሳማኝ የሚሆን ነገር አይደለም። በተቃራኒው ግን ከልጁ ጋር የሚያሳዩት ወይንም መረጃዎች የሚጠቁሙት ነገሮች በአጠቃላይ በህይወቷ ደስተኛ እንዳልሆነችና የማስመሰል የሚመስሉ ህይወቶችን ኑሮዎችን ስትመራ እንደነበር ብዙ ማሳያ ነገሮች አሉና ህግ ይሄንን ጉዳይ በአትኩሮት እንዲመለከተው እንፈልጋለን ይላሉ ብዙዎች። የኔም ሐሳብ ነው። የብዙ የአሁኑ የወጣቶች ገጽታ ነው የሚመስለኝ ማለት ነው። ልጠረጠር ከምችልበት አንዱ ሁለት ሴቶች አንድን ሰው ሲወዱ ወይም አንዳቸው ሊሞቱ ይችላሉ እንዳውም በዚህ ምክንያት እየተባባሉ መነጋገራቸው እሱ አስፈላጊ ነገር አይመስለኝም። አሁን ደግሞ ልጠረጠር ከምችልበት አንዱ ምክንያት ይሄ ነው። ይሄ በደንብ ነው ሊያስጠረጥረው የሚችለው። ለማንኛውም ግን ይሄንን ጉዳይ በተመለከተ ሊጠየቁ የሚችሉ አካላት አሉ። ይሄንን ጉዳይ በተመለከተ ሊጠረጠሩ ወይም ሊጠየቁ የሚችሉ አካላት አሉ። እስኪ ህግ እነማንን ሊጠረጥር እንደሚችል ነገ እናያለን። የተጣራ መረጃ ይወጣል ከህግ አንጻር ያለው ማለት ነው። ግን ከዛ በፊት ያው በጣም ያሳዝናል። እንግዲህ እቺ እህታችን ራሷን አጥፍታለች። ብዙ ምክንያቶች እየተቀመጡ ነው ራሷን እንድታጠፋ ያደረጋትን ማለት ነው። እንግዲህ ምርመራ ላይ ናቸው የሚመለከታቸው አካላት። ውጤቱን ምንሰማ የሚሆን ይሆናል። ዞሮ ግን እንደተባለው እቺ እህታችን ራሷን እንድታጠፋ ያነሳሳ ወይም ምክንያት የሆኑ ሰዎች የረዱ ሰዎች ካሉ እንግዲህ በወንጀል ህጋችን አንቀጽ 542 መሰረት እስከ 5 ዓመት ጽኑ እስራት ይጠብቃቸዋል ማለት ነው። አመሰግናለሁ። ደህና ዋሉ። ጠበቃዋ የተናገረችውን ሰምታችኋል። በግልጽ የተጠረጠሩ አካላት አሉ። በመጀመሪያ ቪዲዮን አዘጋጅታ ፖስት ስታደርግ በቅርበት ያለ ሰው አለ። በእርግጠኝነት ደግሞ ለሷ ከባሏ በላይ ቅርብ የሚሆን ሰው አለ ብዬ አላምንም። እኔ እየጠቆምኩ አይደለም ግን አላምንም። ይሄንን ካደረገ ደግሞ መጠየቅ ወይም እቺ ሴት ባለችበት ሁኔታ ትሪት ልትደረግ ይገባ ነበር። ይሄንንስ በሚገባ ልክ አድርገዋል ወይ? አይሮ ነው። ግን ደግሞ ህግ አጣርቶ ሲያስታውቅ ህግ አጣርቶ ለህዝብ ይፋ ሲያደርግ ይሄ እውነት በህግ አግባብ መሰረት የሚቀጥሉ ነው የሚሆነው። ራሷን እንድታጠፋ ምክንያት የሆነ አካል ብገለጽ ለማለት እፈልጋለሁ። ግን እስካሁን ባለው መረጃ ብዙዎች በሶሻል ሚዲያ እያነሱት ያለው ሐሳብ እነዚህ ተጨባጭ የሆኑ መረጃዎች ከባሏ አንጻር በሶሻል ሚዲያ በጣም ትልቅ ጥርጣሬ ሆነዋል። ባሏ ገሏል አይደለም እየተባለ ያለው። ይሄን ሁሉ ነገር ራሷን ስታዘጋጅ ለምን ዝምታ መረጠ? ቪዲዮንስ ገብቶ ለምንድን ነው ላይክ ያደረገው? እሱም ብቻ ሳይሆን ሁለት ሴቶች በሱ ምክንያት እየተጣሉ እንደሆነ አንዷ ከሁለቱ ራሷን ማጥፋት እንደምትችል በሶሻል ሚዲያ አንድ ቤቱን ሞልቶ ከተናገረ ሜቢ ከዛች ጋር የሆነ ነገር ጀምሮ ይቺ ሴት አውቃ ይሆን ወይ? በሶሻል ሚዲያ የብዙዎች ጥያቄ ነው። አብዛኞቻችን እንደተስማምነው ደግሞ በሶሻል ሚዲያ የሚሰነዘሩ ኔጌቲቭ የሆኑ ትችቶች ናቸው ይቺን ሴት ራሷን እንድታጠፋ ያደረገው የሚል ነገር ኦልሬዲ ሰው እየተስማማም ነው። እንዲሁ ደግሞ ጥያቄ የተነሳ ነው። ግን ምንድነው እያደረጋችሁ ያላችሁ የኢትዮጵያ ወጣቶች? እስኪ አንድ ወጣት ደግሞ በአንድ ከተማ ራሱን እንዳጠፋ በትላንትናው ዕለት ተሰምቷል። ሌላ ራስን የማጥፋት ዜና የምትመለከቱት ታዳጊም ትላንትና በነቀምት ከተማ ራሱን እንዳጠፋ መረጃዎች እያሳዩ ይገኛሉ። ለመሆኑ ወጣቶቻችን ወዴት እያመሩ ነው? ምንድነው የተፈጠረው? ምንድነውስ ችግሩ? ለምሳሌ በቦኒ ቪዲዮዎች ላይ አብዛኞቹን ከተመለከታችሁ እኔም በቅርቡ ወደዛው ነኝ፣ እኔም እንደዛ ባደርግ ደስ ይለኛል፣ ድፍረት አጥቼ ነው እንጂ የሚሉ እጅግ በጣም በርካታ ኮሜንቶችን እንመለከታለን። እና ይህ ነገር የምር መፍትሄ አያሻውም? የሆነ አካል የሚመለከተው ሰው ይህን ጉዳይ በጥልቀት መመርመር መመልከት አይኖርበትም ትላላችሁ? በዚህ መንገድ የምንሄድ ከሆነ መዳረሻችን የት ነው? ወጣቶች በሙሉ ተስፋ የመቁረጥ ስሜት ውስጥ ነው የሚገኙት።
ይሄ ትልቅ መፍትሄ የሚያሻው ጉዳይ አይመስላችሁም? እውነቱን ለመናገር በጣም አሳሳቢ ጊዜ ላይ አለን። አስተውሎ አሁን ይሄ ወጣትም ራሱን አጠፋ። ልክ እሷ ባጠፈችው በማግስቱ ነው ራሱን ያጠፋው። በእርግጠኝነት ይህንን ዜና እየሰማ ነው ይህንን ያደረገውና እኔም ብለው ግን ራስን ማጥፋት ጀብድነት ነው እንዴ? ራስን አጥፍቶ ከምድር ማስወገድ ጀብድነት እኮ አይደለም፣ ትልቅ ስራ አይደለም። ራስን ማጥፋት እንደውም ብዙዎቻችሁ ደግሞ እየገባችሁ እኔ እንዴት ልቻል አቅም አጣውኝ እያላችሁ እየተናገራችሁ አስተውያለሁ። ግን እኮ ራስን ማጥፋት ማለት የመጨረሻ የመሸነፍ ምልክት እኮ ከምንም ተስፋ ነው ባይዞ የምትቆሉት። ለማንኛውም በሶሻል ሚዲያ ግን አንዲት ሴት በጣም አስፈሪታኛለች። ሌላ ምናልባት ተረኛ ነኝ እያለች ራሷን የምታስብ አንዳንድ ጊዜ ታውቃላችሁ ሰው ወዶ አይደለም ራሱን የሚያጠፋው፣ ሞትም እረፍት ነው። ወላሂ ቦኒ ትክክል ነገር ነው ያደረገችው። በቃ ኖሮ ከመሰቃየት ሞቶ መገላገል ይሻላል። ወላሂ ሰምታችኋል አይደል? አንዳንዴ ይሄ ስሜት ስራችሁ የምታደርጉት ነገር ሳይከናወን ሲቀር፣ ለበሰባችሁት ነገር ሳይከናወን ሲቀር እንደዚህ አይነት ኔጌቲቭ የሆኑ ስሜቶች ይሰማሉ። ራስን ማጥፋት የምለው ነገር በጣም ከባድ እየሆነ አይደለም። አሁን ሰው አቅልሎታል በጣም። እንግዲህ እቺን ሴት እንደዛ ናት ብሎ ማን ያስባል? አሁን ካላት ነገር የተነሳ ከምታሳያቸው ነገሮች የተነሳ በእርግጠኝነት ሰው እንደዛ ትሆናለች ብሎ አይጠብቅም እቺን ሴት። ግን እውነታው ደግሞ በጣም የተለየ ሆኖ ነው እየተሰማ ያለው። ሜቢ እቺን ልጅ የምታውቋት የትምቱን የት የማውቀው ነገር የለም፣ ግን በጣም ደርሰን ልናረጋጋቸው። እውነት ግን ቦኒ በሞተችበት ሁኔታ ሰው ደርሶ አይዞሽ ብላት ያንን ቪዲዮ ፖስት ካደረገች በኋላ ትሪት የሚያደርጋ ሰው ቢኖር ራሷን በእርግጠኝነት እንደማታጠፋ ባሏ ከጎኗ ሆኖ በቃ የልቦን ሁኔታ ቢጠይቅ ኖሮ በእርግጠኝነት ማከም ይችል ነበር። አሮ ነው። አንዳንድ ጊዜ የሚሞት አይመስለንም። አንዳንድ ጊዜ ሰው ያለበትን ሁኔታ ስለማንረዳ እሞታለሁ ብሎ ሲናገር ቀልድ ነው የሚመስለን ሊሆን ይችላል። ግን ደግሞ አንዳንድ ጊዜ ነገሩን ምሬቱን አይታችሁ ልብ ማለት መቻል እና እቺም ልጅ ስትናገር ሰምታችኋል። ግን አስተውሉ። እንደውም ራስን ማጥፋት እንደውም ግልግል የሚመስላችሁ ኢትዮጵያን ብዙዎች ሞልታቸዋል። የዛሬ ትልቁ የቪዲዮ የዚህ ስራ ዋና መልእክት አንድ እስኪ ለሁላችንም ስለሚሆን እጅግ በጣም በሶሻል ሚዲያ ካስደሰቱኝ ሐሳቦች መሃል አሳያለሁ። እኔ ለሞተችዋ ቦኒ አላዝንም። የማዝነው ለእናንተ ነው፣ በህይወት ላላችሁ። ትላንት የስንብት ቪዲዮ ስትሰራ በዚህ ውሳኔዋ ለቀናችሁባት፣ እሷ በወሰነችው ውሳኔ ታድለሽ እያላችኋት ለነበራችሁ፣ ቀጣይ ሟች እኔ ነኝ ስትሉ ለነበራችሁ፣ በዚህ ልክ እንዴት ነው ሞትን የምትመኙት? ቆይ ሄዳችሁ ጉብኝት አድርጋችሁ የምትመለሱ ነው እንደሚመስላችሁ? በዚህ ልክ በራሳችሁ ላይ ሞትን እንድትመኙ የሚያደርጋችሁ ነገር ምንድን ነው? እናንተ ነፍሳችሁን ከራሳችሁ የመውሰድ መብት የላችሁም። እራሱ ባለቤቱ እንዳስቀመጠ የመውሰድ መብት አለው እንጂ እንዴት ቦኒ ይሄን አጸያፊ ነገር ባደረገችው በራሷ ላይ በወሰነችው ውሳኔ በዚህ የሚያስጠላ ነገር ትቀናላችሁ? እናንተ ነገ ብትሞቱ እኮ የአንድ ሳምንት የወሬ ርዕስ ብቻ ነው የምትሆኑት። እዛ ትረሳላችሁ። ከዛ ማን ይቀራል? ያቺ የፈረደባት እናታችሁ። እዛ ሌላው ደግሞ ማን ነው የሚጎዳው? እራሳችሁ ናችሁ የምትጎዱት። ከሁለት አጥ ትሆናላችሁ። ወይ ከስጋችሁ አልሆናችሁ፣ ወይ ከነፍሳችሁ አልሆናችሁ። አስቡበት። ምንም ህይወት ላይ መቻችሁ ይችላል። እራሳችሁ ላይ ሞት እስከ መፍረድ ድረስ፣ እራሳችሁ ላይ ሞትን እስከ መመኘት ድረስ፣ ሌላው እራሱን ሲያጠፋ ታድለሽ እስከ ማለት የሚያደርሳችሁ ራሳችሁ ላይ በገዛ እጃችሁ ነፍሳችሁን ከራሳችሁ ለመውሰድ አትድፈሩ። ነፍሳችን የራሳችን አይደለችም። ነፍሳችን የራሷ ባለቤት አላት። እኛ ራሳችን የመግደል መብት የለንም። እናንተ ብትሞቱ የአንድ ሳምንት የወሬ ርዕስ ብቻ ነው የምትሆኑት። ከዛ ትረሳላችሁ። ቦኒ ይህንን በራሷ ላይ እንድትወስን የገፋፋችኋት ግን እናንተ እግዚአብሔር ነፍሳችሁን ከእናንተ ከመውሰዱ በፊት ይቅር ይበላችሁ። በጣም ትልቁ መልእክት በቃ ይሄንን ካላስተዋላችሁ ራሳችሁን አጥፉ። መፍታችሁ ነው። አስተውሉ በደንብ አድርጋችሁ። በሰው እጅ ብንሞት ኢትስ ኖርማል። እውነቱን ለመናገር አሁን በኢትዮጵያ ውስጥ መሞትን የማይፈልግ ሰው በጣም ጥቂት ነው። መሞትን የማይፈልግ ሰማችሁኝ አይደል? መሞትን የማይፈልግ በኢትዮጵያ ውስጥ በጣም ጥቂት ነው። በጣም ግን ደግሞ እንደውም ፈጣሪ በየትኛውም መንገድ ይውሰዳችሁ እንጂ በእጃችሁ ነፍስን ከማጥፋት የሚያህል ግፍ፣ ትልቅ ከባድ ነገር እዚህ ምድር የለም። አስተውሉ። በእጃችሁ አጠፋችሁ ማለት እናንተ ውስጥ ኤግዚስት የሆነውን እናንተ በምድር ኤግዚስት ያደረገውን አካል ረስታችሁታል ማለት ነው።
ምክንያቱም ብትፈልጉ እኮ ሞትን እኮ እንፈልገዋለን፣ ግን በፍጹም በራስ እጅ እንደመሞት ያለ በቃ ምንም ዋስትና በሌለበት ራሳችሁን ጣላችሁ። ታግላችሁ የለ እንዴ? እስከዚህ ድረስ አሳልፋችሁ የለ እንዴ ስቃዩን? ይሄን ቪዲዮ እንኳን ለማየት የበቃችሁት እኮ ያንን ስቃይ አሳልፋችሁ ነው። ባይሆን ኖሮ አትበቁም። ራስን ማጥፋት መፍት አይደለም ለምንም ነገር። በተለይ ራሳችሁ ላይ እናቴ ጎዳና ወጣችሁም ኑሩ። በጎዳና ቁጭ ብላችሁ እየለመናችሁም ኑሩ። ከጎዳና ህይወትማ ሞት ይሻላል ልትሉ ትችላላችሁ። ሞትማ የሚሻለው ራሳችሁን ስታጠፉ አይደለም። ሃይማኖት የለንም እኛ። በሃይማኖታችንን ታውቃላችሁ፣ ራስን ያጠፋ ነፍሱ ወደ ጠፋች ነው፣ ተስፋ የላትም ነው። ለነፍሳችሁ ለምን ነፍሳችሁን መንገድ ላይ ታጠፏታላችሁ? ለምሳሌ ይሄንን ውሃ መንገድ ላይ እየሄድኩኝ አቧራ ላይ ባፈሳው መልሼ አላገኘው፣ ተቀላቅሎ ይጠፋል አይደል? ይሄንን ውሃ ባፈስ ዋጋ ከፍላችሁ ረጅም እድሜ ዋጋ ከፍላችሁ ረጅም እድሜ ነፍሳችሁን ለማቆየት ብዙ ታግላችሁ፣ አንዳንዴ አንብታችሁ፣ አንዳንዴ አልቅሳችሁ፣ አንዳንዴ ለፍታችሁ ነፍሳችሁን በስተመጨረሻ ጥሩ ሰው ለመሆን ደርሳችሁ ህልማችሁን ለማሳካት ቀርባችሁ ነፍሳችሁን ታጠፋላችሁ። ጋይስ በጣም ነው የሚያሳዝነው። የእውነት ቦኒ ያኔ ራሷን ባጠፋች ምን ነበር? ምንም አይደለም። በዚህ ልክ አናቃትም፣ አንቆጭምም። ምክንያቱም አስቸጋሪ ህይወት ነው ያደረጋት። ዛሬ ግን ጥሩ ነገር ላይ ስለደረሳችሁ ራሳችሁን ለማጥፋት ከእናንተ የባሰ ህይወትን የሚኖሩትን አስባችሁ ታውቃላችሁ? ልብ ብላችሁ ታውቃላችሁ? እስኪ አስቡ። ሰው ጎዳና ራሱን ለማቆየት ከጣረ እናንተ ቤት ውስጥ እየኖራችሁ ከሆነ ተመስገን ብላችሁ ኑሩ። ከዛ ህልማችሁን ለመኖር ደግሞ ምንም ውስጥ ተርመስመሱ፣ በቃ ይስደብ፣ የራሱ ጉዳይ ነው። አንዳች ያልሰጠ ሰው የሚሰጥባችሁ ስድብ ደግሞ ለትልቅም አትመልከቱት። ምንም ነው፣ ምንም ሊያደርግላችሁ ያልቻለ ሰው ስሳደብ በባለፈው ቪዲዮ ብያለሁ። በኮሜንት ምክንያት ራሷን አጠፍታ ከሆነ አእምሮ የለቀቀውን መንገድ ላይ አንዱ ዝም ብሎ ገብቶ ኔጌቲቭ ኮሜንት የሚጽፈውን ሰው ነው ያስደሰተችው፣ ወይም ሰይጣንን ነው ያስደሰተችው ማለት ነው። እውነትም ባሏ ምክንያት ከሆነ ደግሞ ህግ የራሱን መንገድ ይወጣበታል። አሁን በኢትዮጵያና በእኛ እጅ ላይ ወረደ አለ፣ በህግ እጅ አለ፣ የትም አይሄድም። እሱም የራሱን ዋጋውን። ለማንኛውም ግን ራሳችሁን ከማጥፋታችሁ በፊት ይሄንን ቪዲዮ ዝም ብላችሁ ሼር አድርጉ ለጓደኞቻችሁ። ግድ የላችሁ በዚህ ቪዲዮ አንዳች ነገርን እንደምሰሙ ስለማመን። ነፍስን ማጥፋት አማራጭ ረፍት አይደለም። ነፍስ ግን ያስቀመጣት ሲወስዳት ረፍት ነው ያኔ። ነፍስን ግን በራስ ማጥፋት ይባስ ወደ እሳት ራስን መክተት ነው። ለማንኛውም ከሰሞኑን በሶሻል ሚዲያ የሚንቀሳቀስ ይሄንን ይመስላል የተጣራ መረጃ። ህግ በዚህ ምክንያት ከዚህ አንጻር የምላውን አጣርቶ ስነግረን እኛም ወደ እናንተ እናደርሳለን። ዛሬ ነበርን በሶሻል ሚዲያ የሚንቀሳቀሱ ውዝግቦች ጠቅለል ባለ ስነግራችሁ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ሰላም ነው። እባካችሁን ራሳችሁ ላይ አንዳች ነገር አትወስኑ። ወዳችኋለሁ። መልካም ቆይታ